ያው አንተ ስራ ነው እዚህ ጋር ቁጭ ብሎ ዝም ብሎ ማውራት፣ ወሬ እየለቃቀሙ እየቀነጫጨቡ አንተ በተመቸህ መንገድ ማውራት ልማድ ስለሆነ ምንም ችግር የለም። አንተ ማለት ጊዜ ማሳለፊያ ነህ። ጊዜ ማሳለፊያ ረጅም መንገድ ሲሄድ አንዳንዴ እሰማሃለሁ። በቃ ዝም ብለህ ስለምትቀበጣጥር መንገዱ ይሄድልኛል። ገባህ? ጊዜ ማሳለፊያ ሰዎች ለሚናገሩት ንግግር አንድም ቀን አንድ ትምህርት ካንተ ወስጄ አላውቅም። የሚገርምህ ነገር እኔ ቲክቶክ ላይ ገብቼ ከማትጠብቃቸው ልጆች ትምህርት አገኛለሁ። የሰው ልጅ የሚናገረው ነገር ሁሉ እንደው 10 ቃላት ቢጥል አንድ ቁም ነገር ይገኛል። አንተ ልቅምቃሚ ነገር ነው የምታወራው፣ ልቅምቃሚ ተራ። በዛ ላይ ደግሞ የምታወራው ነገር ሚኒንግለስ ወይም በቃ ዝም ብሎ ተራ መሆኑን ስታክ በጣም ታሽካካለህ። በጣም አንተም ብቻ አይደለም የብዙ ወንዶች ባህሪ ነው። አይቻለሁ። የምታወሩት ነገር የሆነ ዝብርቅርቅ ያለ ትርምስ ሲሆን ካካካካ ትላላችሁ። ሴት የማይስቀውን ሳቅ በጣም ነው የምታሳዝኑት። ሽኩራን መብረቁ እና አስጠብባ እንትን ስለሆነች ምን ስለሆነ ሲጀመር እኛ ያወራነውን ወሬ ሰምተሃል? ምንድን ነው ያወራነው? በአስጠብብስ ምን አገባ? ሲጀመር እንዳንተ አይነት ወንድ አለ ተብሎ ነው ለእኔ እንዲጓጓ እንደዛ ምለው። ኧረ ወንዶች አላየህም፣ ወንድ አታውቅም አንተ። ሲጀመር ወንድ ልጅ ምላስ የለውም። ወንድ ልጅ በተግባር ነው። ወንድ ልጅ በተግባር ነው የሚገኘው፣ በተግባር ነው የሚያሳየው። አንተ ቤትህ ቁጭ ብለህ ወጣ ስትል አንዱ አፍንጫህን ይልሃል፣ ወጣ ስትል አንዱ ቅንድብህን ይልሃል። ቤት ቁጭ ብለህ እኔ ሴቷ ቤቴ ቁጭ አልልም። ስንት ታሪክ እሰራለሁ እኔ። ትላንት ያንን ወጥቼ ሳወራ አንደኛ ጨዋታ ያመጣዋልና በጨዋታ ነው ያነሳ ነው። ሁለተኛ ነገር ግን እኔ ወላሂ ነው ምልህ ምንም አይነት ኤክስፒሪየንስ ሲኖረኝ ሁል ጊዜ ከጓደኞቼ ጋር ወይም አረብ አገር ላሉ ሴቶች እናገራለሁ። አይገርምህም? አንተ ከነገሮች ሁሉ እሙሙ የምትለዋን መርጠህ እኝኝኝኝ አልክባት። እኔ ሁል ጊዜ ስለ ንጽህና አጠባበቅ፣ ሴት ልጅ ምን አይነት ባህሪ ሊኖራት እንደሚገባ፣ ባሏን እንዴት ትሪት ማድረግ እንዳለባት፣ ትዳሯ ላይ እንዴት መሆን እንዳለባት፣ ምን አይነት አለባበስ ቤት ውስጥ፣ ምን አይነት አለባበስ ለመኝታዋ፣ ምን አይነት አለባበስ ለደጅ እያልኩኝ ሁል ጊዜ እናገራለሁ። እንደ ቀልድ እያረኩኝ እኔ እህቶቼን አስተምራለሁ። አንተ ግን እያሽካካህ ምን ቁም ነገር አውርተህ ታውቃለህ? እስኪ ንገረኝ። ምን ቁም ነገር አውርተህ ታውቃለህ? አንድም ቁም ነገር የለህም። እኔ ግን እየቀለድኩም እየተቆጣሁም በጣም እህቶቼን አስተምራለሁ። እሙሙ ስለማጥበብ ላልከው ደግሞ እኔ እሙሙ አጠበብኩኝ አላልኩም። ደንቆሮ ሁሌም ደንቆሮ ስለሆነ ነው እንጂ እኔ አጠበብኩ አላልኩም። በታሪክ መቼ ነው ያልኩት? የተናገርኳት ንግግር ከ25 ዓመት ከ24 ዓመት በፊት የነበረ ትውስታውን ደግሜ ሰጠሁት። ያ ማለት ድንግልና ማለት ነው። ሙት አንተ ጠበበ ነው የጨነቀ። እንደው ሰፍቶ ቢሆን እንኳን እኔ ስድስት ልጅ ወልጄ ነው ቢሰፋ እንኳን ከአንድ ባሌ ጋር ሁኜ። አንተ ዝም ብሎ አፍ ከዚህ የሚለቀቃል አይደለ እንዴ? ዝም ብሎ የሚተረተር ዝም ብሎ የሚለቀቅ እኔ ወልጄበት ልጆች አድርሼበት ነው። ያንተ ይሄን የለቀቀ እዚህ የደረሰውን አታስጠብብ። ቁም ነገር ሰርቼበት ነው። ደግሞ አላጠበብኩትም። ድንግል ነው ራሴን ያረኩት። ምን ታመጣለህ? እህቶቼ ስለዚህ ጉዳይ የምትጠይቁኝ ጥያቄ ካለ ከጨረስኩኝ በኋላ ጠይቁኝ፣ እነግራችኋለሁ። ኢቨን ሎኬሽን ሰጣችኋለሁ። ኦኬ? ምን አለበት ሁል ጊዜ የቲክቶክ አጀንዳ እኝኝኝ እከሌ እኛኛ። እስኪ ያላችሁን ጥሩ ኤክስ ምን ነው አንተ ቦቴክስ በየቦታው ተሰራርታ አይደለ? ፀጉርህን ተከልክ። ፊት ለፊት ስለሆነ ምንም ማድረግ ስለማትችል ተናገርክ። ይሄ በሙሉ ቦቴክስ አይደለ እንዴ? አንተ ምን ሆነህ ነው? ምን አለበት ለወንዶቹ ብትነግራቸው? ወፍራም የነበሩ የከሱ ፊታቸው የተንጠለጠለ በእድሜ ሰበብ እንዲሆኑ አሉ። ምን አለ ብትነግራቸው? እንዲህ ተጠቀሙ። እኔ ምንም አይነት ጥቅም ያለው ነገር ለራሴ ካደረኩኝ ነግራቸዋለሁ። ኦኬ?
በተሰረቀ ብር እንዲያርገሽ ያደረግሽው ይፈርሳል ምናምን ያልከው እኔ በህይወቴ ሰርቄ አላቅም። እኔ ሌባም አይደለሁም። ስለ ስራ ምንድነው ሪዛልት በስራ ትርፋማ መሆንና መክሰር በስራ ላይፍ ላይ ወይም በቢዝነስ ላይ ያለ ነው። ግን ቁጭ ብለው በምላሳቸው የሚኖሩ ሰዎች ያንን አያውቁትም። ስለዚህ እኔ አላዝንብህም አንተ ለምትለው ነገር። 60 ሺህ ነው ያለው። 60 ሰዎች እዳ አለብሽ። እሰይ ደግ አደረገ። እንኳን ኖረብኝ። ህግ ያለበት ሀገር ነው ያለሁት። በህግ ሊጠይቁኝ ይችላሉ። በፈለጉትም መንገድ በሚያከብሯቸውን ሰዎች ጠይቀውኝ መልስ ሰጥቻለሁ። ሲጀመር እኔ ስራዬ ተበላሽ ያልኩት እንዳንተ አይነት መሀይሞች እዚህ ጋር መጥተው ሌባ ምናምን ከማለታቸው በፊት ነው። እንዳንተ አይነቶች ሰሙ አልሰሙ ምንም አይመስለኝም። ለሚመለከተው አብረውኝ ለነበሩ ግን አሳውቂያለሁ። ግን ችግሩ ምላስ ሁል ጊዜ ኪሳራን ነው የሚያመጣው። አንተ ኪሳራን፣ ሌብነትን፣ ውሽክትነትን ነው የምታውቀው። እኔ ሰርቶ መክሰርም ሀምድላ ነው፣ ሰርቶ ማግኘትም ሀምድላ ነው። ግን እየሰራው እከፍላለው ማለት ደግሞ ትልቅነት ነው። ለማህይም ግን ምንም ሊገባው ስለማይችል ሲጀመር አላብራራልህም። ኔቨር ማይንድ። ያቺን 7 እንግሊዘኛ ጥራዝ ነጠቅ ትልና ከዛ ታሪክ የሰራ ይመስላል። በምታወጣው ፕሮናውንሴሽን የእውቀት እንግሊዘኛ ነው ወይስ የጎረቤት እንግሊዘኛ ነው? የስደተኛ እንግሊዘኛ ነው? እያንዳንዱ እኮ እናውቃለን። መሀይም አይደለንም የኔ ወንድም። እኔ አረብ ሀገር ኖሬ ልንገርህ፣ አረብኛ ጥግ ድረስ እናገራለሁ፣ እጽፋለሁ፣ አንባለሁ። ይገባሃል? ማንም የትም ሄዱ ቋንቋውን ይለምዳል። የእውቀት አይደለም ይሄ፣ በእውቀት አይደለም እንግሊዘኛ መናገርህ። አብረህ እየኖርክ ጎረቤትህ ምንህ ቋንቋቸው ስለሆነ ተምረህ እንጂ እኔ በምታወጣው ፕሮናውንሴሽን እነግርሃለሁ ማንነትህን። ከዛ በተረፈ የምታስጠብባቸው ነገሮች ካሉ ለአንተም ቼክ አረግልሃለሁ። አፍህ ብቻ አይመስለኝም፣ ሌላም ችግር ሳይኖርህ አይቀርም። ንገረኝ፣ ቼክ አረግልሃለሁ። እና ሴቶች እህቶቼ ወላሂ ነው የምላችሁ፣ አላህ ከሞላላችሁ ካላችሁ ከቤታችሁ ከልጆቻችሁ የማያጎድል ከሆነ ማድረግ የሚገባችሁን ሁሉ አድርጉ ለአንድ ነፍሳችሁ። ሀራም ካልሆነ የሚጠቅም። እኔ አሁን ለቫላንታይን ያን ነገር ሰራ እንግዲህ 24 ዓመት ጊፍት ስንሰጣጥ ኖረናል። በየአጋጣሚዎቹ በየሆነ ነገሮቹ ካላስ ለየት ያለ ጊፍት መስጠት አማረኝ አደረግኩኝ። ምን ችግር አለው? እናንተም ደግሞ ደስ ካላችሁ ከቤታችሁ አታጉድሉ፣ ያኔ ከልጆቻችሁ አታጉድሉ። ኤክስትራ የሆነ ነገር ስለሆነ ካላችሁ የሚደረገውን ሁሉ አድርጉ፣ ምን ችግር አለው? ማጥበብ ሆነ መቀጠል ሆነ ማስፋት ሆነ ምን ማለት ሆነ ያፈለጋችሁትን አድርጉ። እራሳችሁን ብቻ ያስደስታችሁ፣ እራሳችሁ ብቻ ተደሰቱበት እንጂ ከዛ ውጭ ደግሞ በጣም ስታሽላላ ደግሞ ሰምቻለሁ። እከሌን እንዲህ ብለሽ የከሌን ስም አጥፍተሽ የከሌን እንደዚህ። የት ነበርክ? ጉዳዩ ሲጀመር የት ነበርክ? እንትና ትክክል ናቸው ስትል አልነበር እንዴ? የት ነበርክ? የከሌን ስም አስነሳችሁ። የከሌ አውሪው እያለ አቀባዩ እያለ አስወሪው እያለ ስንት ነገር ሲባል የት ነበርክ? ወረደልህ? 1-2 ዓመት ፊት ለፊታችን አይተናል። ከጀርባችን ምን ወረደልህ? እከሌን እርገጥ፣ እከሌን ያዝ፣ እከሌን። እኔ ሙና አንድ ነገር ልንገርህ፣ ተረቱም የሚለው ሀቢቢ ዌልካም ቱ ዱባይ። እንግዲህ የአረብ ተረትም በለው የዚች የሚዲያ ተረት ዌልካም ቱ ዱባይ። ዱባይ ማንንም የምትቀበል ሀገር ናት። ማንም በፈለገው መንገድ መምጣት ይችላል። እኔ ሙና የተናገርኩትን ያደረግኩትን እማቅ ሴት ነኝ። አገሪቱ ዱባይ ብር ህጓን አይቀይረውም። ይሄንን ወቅ ብር ህጓን አይቀይረውም። ወይም እናንተ እንዳላችሁት መሀል አስፋልት ላይ መኪና ማንም አቁሞ የሚሄድባት ሀገር አይደለች። ከላይ ከታላላቆች ከባለስልጣኖች ጀምረህ እስከ ተራው ሌበር ድረስ ህግ የሚከበርበት አንድ አይነት ህግ፣ አንድ አይነት አመለካከት፣ አንድ አይነት ፍርድ ቤት ያለን ሰዎች ነን። ኦኬ። ከማንም በፊት ሰውየውን አታዋርዱት። በመጠጥ ቤት፣ በሴቶች ኬዝ፣ በወርቅ በበርዝዴ ኬዝ ስሙን አታንሱት ስል አንተ የት ነበርክ? ዛሬ መጥተህ አንቺ እንዲያልሽው አንቺ እንዲያልሽው ምን አልኩኝ?
ያልኩትም ነገር ካለ ደግ አረኩኝ። ፕሩቭ አምጥቶ እኔን መክሰስ መብቱ ነው። ማንም ቢሆን ማንም ፕሩቭ ያለው ሰው ያምጣ ይክሰሰኝ። በአገሪቱ ሕግ መሰረት እቀጣለሁ። እኔም ለምጠየቀው ነገር መልስ አለኝ፣ ብዙ መልሶች አሉኝ። ስለዚህ ሳምሰንግ ሞባይል ሁላችሁም ታውቃላችሁ ይመስለኛል አይደለ? ሞባይል እንዲያርገህ ቁጭ ስታደርገው ሪካርድ ያደርጋል። ኦኬ። ለሚያስፈልገኝ ነገር ደግሞ ሙሉ ኤቪደንስ ያለኝ ሰው ነኝ እኔ። ሙሉ ኤቪደንስ ጀምሬም ደግሞ በህይወቴ ጀምሬም የማቆመው ነገር የለኝም። እኔ አልጀምርም። በጣም ትዕግስተኛ ነኝ። በጨዋታ በይቅርታ በንግግር ማምን ሰው ነኝ። ግን ቀይ መስመር ላለፉ ሰዎች ያውም በሟች እናቴ በሟች አባቴ አላህ እንደፈቀደ አርጎ በፈጠራቸው ልጆቼ የመጣን ሰው ደግሞ ሰማይና ምድር ትጋጠማለች። የፈለገውን ያህል ወቅት፣ የፈለገውን ያህል ገንዘብ፣ የፈለገውን ያህል ጊዜ ይሄዳል እንጂ አላቆምም። ራሴን ዲፌንድ ሳደርግ ቆይቻለሁ። አልፎም ተገፍቼ ተነክቻለሁ። እኛ ተበዳይ ሆነን እያለን እኛ እንደ በዳይ ተሰድበን ተረግጠን እኔ ሙኒት ዝም አልልም። የፈለገውን ያህል ጊዜ ይውሰድ ተናግሬያለሁ። ማንም ደግሞ በፈለገው መንገድ የመምጣት መብት አለው። ግን የማንም ብር እዚህ ጋር የሚሰራው ስራ የለም። ህግና ህግ ብቻ ነው እዚህ ጋር የሚሰራው። ማወቅ ያለባችሁ ቀይ መስመሬን ያለፈ ሰው ደግሞ እኔም ከሳሽ ሆንለታለሁ። ከዛ በተረፈ እናንተ ሻንጣ አዘጋጃችሁ ወይ 4 ሴቶች በዚህ በዛ ስትሉኛ ሰርግ ላይ ነበርን። ሶሪ ለዛ ነው የጠፋ ነው። ሰርግ ላይ ነን። አሁን እኔ ልጠይቃችሁ የት አላችሁ? ሰርጌን ጨርሻለሁ። የነበሩኝም ብዙ ስራዎች ነበሩ፣ አጠናቅቄያለሁ። ባለ ጉዳዮች የት አላችሁ? አያም ሄር ለሚፈልገኝ ሰው ህጋዊ ነኝ። ህጋዊ የስራ ቦታዬ መኖሪያዬ፣ ከዛም አልፎ ሙሉ ስሜ ማህደር ጥበቡ ተሾመ አረጋግጣችሁ የተቀመጣችሁበት አለሁኝ። ኦኬ። ማንም በሚፈልገኝ መልኩ ግን ትታናለች ብላችሁ የምታስቡ ሰዎች አልተውኳችሁ፣ አልተውምም። ጊዜ ነው እኔና እናንተን የሚያገናኘን። የኢመራት ህግ የታወቀ ነው። እኔ 10 ያላብራራም፣ የማብራራትም ግዴታ የለብኝም። በሰዓቱ እንገናኛለን፣ ፌስ ቱ ፌስ፣ ምንም ችግር የለም። ከዛ በተረፈ ደግሞ ማንም በዚህ ጉዳይ ላይ በአካል ሊያገኘኝ የሚፈልግ በአካል ያግኘኝ። ወንድ ነኝ የሚል ያግኘኝ። ይሄ ነው እላችኋለሁ። ኦኬ። አሁን መጠየቅ የምትፈልጉት ጥያቄ ካለ እየገባችሁ መጠየቅ ትችላላችሁ። መብረቁ በጣም አመሰግናለሁ። ሳሪዬ፣ ህውዬ፣ ሁላችሁም ጓደኞቼ በጣም አመሰግናለሁ። ይሄንን የሚሰሩ የተወሰኑ ሐኪም ቤቶች አሉ። ብትሄጂ ይነግሩሻል። ማጥበብ የሚባለው ነገር በሌዘር ነው የሚያደርጉት። በሌዘር ሲያደርጉት 12 ሲዝን ይፈልጋል። 12 ጀልሳ በአማርኛ 12 ምንድን ነው የሚባለው? ጀልሳ ነው የሚሉት እኮ የሆነ ነገር ሲሆን አሁን በሳምንት ቀጠሮ ይፈቅ። ይሄኛው የ15 ቀን ቀጠሮ ነው እና ወደ 3 ወር ይፈጃል ትሪትመንቱ። የዓለሚቱን የእንትናን ጡንቻ ማጠንከር ነው። ግድግዳው ላይ ያለውን ጡንቻ ያጠነክሩታል። ያ ደግሞ በሌዘር ነው። እኔ ዶክተሯ በደንብ አስረድታኝ ነው። ቤታን አስገቢያት እስኪ ምን ልትል ነው? እና ዳርና ዳር ላይ የተደረደረው ጡንቻውን ያጠነክረዋል። ያ በሌዘር ነው የሚያደርጉት። ስሙ ትንሽ ቤታየውን አስገቢያት እና ታስቀኝ ትንሽ። ያ ነው ጡንቻውን ያጠነክረዋል። ስለዚህ ቦታው ጡንቻሽ በጠነከረ በጨመረ ቁጥር ይዘጋል። ገባሽ? መዝጋት ማለት ደግሞ ምንድን ነው? እንደ ልጃገረድነቱ ጊዜ እነሱ በስቲች የሚያደርጉት ነገር አለ። ዋጋው ነው የሚለያየው፣ ወቅቱ ነው የሚለያየው። ዋጋው ይቀንሳል የዚህኛው ወለ ያኛው።
የሌዘሩን አላቅም ምን ያህል ጊዜ ምን ያህል ዋጋ እንዳለው አላቅም። ምክንያቱም ይሄ ስቲቹ ከውስጥ እሱ ደግሞ አፉ ላይ ነበር ሲል የነበረው አንዱ ነው። ሙሉውን ውስጥ ገብተው ይሄንን ነው ቀደው እንትን የሚሉት እንደዚህ የሚበጠስ ነገር ያደርጋሉ። እና የ4 ሰዓት የሚወስድ ሰርጀሪ ነው። ከ3 ሳምንት በኋላ የፈለግሽውን ነገር ማድረግ ትችያለሽ። ሴም ዴይ ዲስቻርጅ ትደረጊያለሽ ከሆስፒታል። ኦኬ ቀጣይ ይሄን እያሳሰበኝ ነው። አሁን ተቀምጠሽበት ነው ወይ ባየር ላይ ተንሳፍሽ ነው ተቀመጥሽ? ላሳየሽ። ድንግሉ አይደለም ያሳሰበኝ፣ ተስር ያለው ነው። ተቀምጠሽበታል ውዴ? አዎ ቁጭ ብዬ ነው እኮ ያለሁት። ላሳይሽ፣ ይኸውልሽ ላሳይሽ። ወይኔ በስመ አብ ወወልድ ወመንፈስ ቅዱስ። ማናዜሽን ጥዳሌ ሼፕ አንድ ላይ ይኸውልሽ። እንግዲህ ቤታዮ እንደዚህ አርቲፊሻል ላይ ይባላል። ኧረ እንዴ አንቺ እኮ ሙሉ ሰውነትሽ ነው አርቲፊሻል እኮ የሚባለው። ለምሳሌ አሁን እጅሽ ቀጭኖ ነው የሌለሽ ነገር እንዲኖርሽ ብታደርጊ መጥፎ ነው። አሁን እኔ ለምሳሌ ይኸውልሽ ብር የለም እንጂ ስሚ፣ ብር የለም እንጂ ሁሉም ሰው ማለት ነው እንደ ሞዴል ቢስተካከሉ ሁሉም ሰው ይፈልጋል። አበሻ ችግሩ በአደባባይ ሲሆን ውርደት ምናምን ብለው ያሽማጥጣሉ እንጂ በውስጣውን ስንቶቹ ያልተናገሩት ምናምን። አሁን አርቲስቶች ካይሻቸው ጂም ደርሰን መጣ ምናምን ይላሉ። የሚሉት ለምንድን ነው? እዚህ አሜሪካ ነገር ሲሰሩ ፕሮሰሱ ሙሉን ያሳዩሻል። እንዲህ ተሰራ እንዲገባ ምናምን። የአበሻ ምላስ ስለሚፈሩ ብቻ ተደብቀው ያደርጉና ጂም ገባን ምናምን እያሉ እንትን ይላሉ። ገባሽ? ለምን ምላስ ነው እንጂ ማንም ሰው ገንዘብ ቢኖረው ሙኒት አይን እንደ አቦን ሌላም ቀዳዳ ያስተካክላል። ማርያም ነው የምልሽ። ገንዘብ የለም እንጂ ቢኖረን ሁላችንም ብናስተካክል ደስ ይለናል። እና ይሄ ሰው ልጅ እኔም እንደዛ ነው የማስበው ሙኒት፣ እንዳንቺ ሰው አንዴ ነው የሚኖረው። በቃ ተደስተሽ የልብሽን አንቺን በማይጎዳ ጤናሽን በማይጎዳ መልኩ ካደረግሽ አንዴ ነው የምኖረው። ገንዘቡ ለማን ነው ገባሽ? የሚቀመጠው ለራስሽ ደስታ ሲባል ነው። እና እኔም ሞኒትዬ ቢኖረኝ ስንት ነገር አስጠባበብ። ወደ ዱባይ ስትመጪ ኤሲ ይዘሽ ሙከይፍ ይዘሽ ትመጫለሽ። ውስጡ ገንዘብ ያኛ እንኳን ድንግል ላይ ታየው እሱ በተፈጥሮ ተደፍኗል። ግን ሌላ ነገር አሰራራ ነበር። ቤታ በተፈጥሮ መልሶ ሲዘጋ ጭንጫ ነው የሚባለው። ያ ደግሞ ጫንጭጭ ይሆናል። ጭንጫ ነኝ ቀድመሽ ማስተካከላለች። ጭንጭጭ ያለኔማ ቢታዩ ዛሬ በጠዋት ቀኔን ባረክሽልኝ። ወላይ በአንቺ ስስቅ ነው ቢሮ የደረስኩት። እና እንደዚህ ነው። ሌላ ጥያቄ ያለው ሰው ደግሞ ይጠይቅ። ስላሉት ሙኒት ተቀበይ። የማጥበብ የማደግ ምናምን ጥያቄ ሊኖር ስለሚችል ማደግን አላውቀውም። እኛ ማጥበብ መዝጋት ይሄንን ነው። ማሚ ልጠይቅ አንድ ጥያቄ። እሺ ጠይቅ። በየጊዜው መታደስ አለበት ይባላል። ይሄ ነገር እውነት ነው ወይ? ከተከፈተ እንዴት ነው እንደገና የሚታደሰው? እንደገና ሄደሽ ልትዘጊው? እኔ እኮ ይኸውልሽ ምስርዬ ለባሌ ነው ስጦታ ነው፣ ትልቅ ስጦታ ይሰጣች። ስለዚህ እንደገና ደግሞ ዘግቼ ሊሄድ ምናልባት ችግርም ሊኖረው ይችላል። ደጋግመሽ ስታደርጊ ለምን እንዳልኩሽ ታውቂያለሽ? የሆነች ማዳም ቤት ስሰራ ኢራቂ ነች። መቀመጫዋን አሰርታ ነበር እና መታደሻ ጊዜ ስላለፈ ትክክል አልሆነም። ሌላ ነገር ነው ያልኩሽ። ስለ ድንግልናው እኮ ነው ያልኩሽ። መቀመጫ ይራስ ነው። አንቺ አታውቂውም እንዴ? እሱንማ አውቃለሁ። አይ ያንንም እኮ ሰው የተረዳው በሌላ ነው ማለት ነው። ጋይስ በቃ ድንግል ነው ውዶችዬ። ሶሪ ሙኒቷ አሁን ድንግሉ አሁን ከተሰራ በኋላ ለምሳሌ ከ15 ቀን በኋላ ስናረግ እንደ አዲስ ነው የምንጮኸው። ሞክሪው ሞክሪው። ራሳይ እንዳትሉ በዚህ ከቀጠላችሁ
አንቺ ማርያምን ጠይቂ እኮ ብለውኝ ነው። እኔ እኮ እሱ ያው ሲከፈት ነው። ግን ሞክሩት ደግሞ ጎ ነው እንግዲህ ቻችሁ ጠይቁ እንጂ ምን ነው ዝም አላችሁ? ወንድ ጥያቄ ማስተናገድ ትችላለሽ? ሙኒት ሰላም ብያለሁ። ሰላም እንዴት ነህ? አለን ፈጣሪ ይመስገን። አሁን ባጭሩ ድንግልና ይመለሳል። ስለዚህ ድንግል ባይሆኑም ድንግልና ተመልሶ ማግባት ትችላላችሁ እያልሽን ነው? እንግዲህ እኔ አልገባኝም ጥያቄው ራሱ እንዴት እንደሆነ። ግን ድንግል መሆን ይቻላል። ድንግል መሆን ይቻላል። እኔ የተረዳሁት ይሄንን ነው። አይ እኔ እንደ ቀልድ የድንግል አስመላሽ ኮሚቴ ካምፓኒ ከፍቻለሁ ምናምን እያልኩ ነበር። እውነቱ ነው በመምጣቱ ደስ ብሎኛል። ከዚህ በኋላ መወዳትን ልጅ ያው ድንግል ባትሆንም ማግባት እችላለሁ ማለት ነው። እውነት ለመናገር ፈርቀዳጅ ስለሆንሽ ደስ ብሎናል። የድንግል አስመላሽ ኮሚቴ አምባሳደር ብለን ሹመንሽ አምባሳደር ነው። ኢንሻአላህ ግን እኔ ሙኒት ውስጤ ሲነግረኝ እውነት አልመስል አለኝ። አንቺ እየቀለድሽብን ማርያምን እንደዛ እየመሰለኝ ወላሂ ቤታዬ ወላሂ ልሻለሁ። ወላሂ ስናገር ቀድመሽልኝ ገባሽ። እኔማ ውሸት ነው ብዬ ልቀጠቅጣቸው ነበር። ውስጤ እግዚአብሔርን በቃ አላመነም። ላ ቤታዬ ይኸውልሽ ሁለት አይነት አለ። አንደኛው በሌዘር ድንግል መሆን ሳይሆን ማጥበብ የእንትናን የዛች የቦታዋን ጡንቻዎች። አሁን ስለ ሜዲካል የሚያውቀው ሰው እንዲህ ብታዋሩ ይገባዋል። እዚህ ጋር ጡንቻው ከየት መጣ ይሉሻል። ግን የእንትኗን የግድግዳውን ጡንቻ በማጠንከር ቦታውን በማተለቅ ያጠቡታል። ይሄ 12 ሲዝን ነው የሚያስፈልገው። ወደ 3 ወር ገደማ ይፈጃል። ትዕግስት ያስፈልግሻል። ኦኬ። ይሄኛው ግን ድንግል መሆኑ የ4 ሰዓት ሰርጀሪ ነው። ሴም ዴይ ነው ዲስቻርጅ የሚያደርጉሽ። ከ3ኛው ሳምንት በኋላ ደግሞ ሬዲ ነሽ ለማንኛውም ነገር ማለት ነው። ጠይቂ፣ ጋይኒ ላይ የሚሰሩ ዶክተሮች ጋይኖሎጂስት የሆኑ ይነግሩሻል። ማሚ ወይ እኔ አንቺ እንደማልጠይቅ ታውቂያለሽ። ለዊ ጽፌልሻለሁ። ሂዊ ማሚን ጠይቂልኝ። እንዳለ ወገኖቻችን እንዳለ እንትን ብሎብናል። እንዴ ጠያቂው ከኮመንት ከላይ በዛ ላይ የሁላችሁ ሰርፕራይዝ ማድረግ ስለአማረኝ የሆነ ለየት ያለ ነገር ማድረግ ስለፈለግኩኝ ነው እንጂ ሴት ልጅ ይሄ እንዲህ ሰፍቶ ከስንት ጋር ወንድ ጋር ሄደሽ ምናምን የሚባል ነገር የለም። ናቹራሊ ቦታው ይመለሳል። ወልደን እንኳን ጠቢያይ በኖርማል እንኳን ወልደን ነገርየው ቦታው ላይ ነው የሚመለሰው። በንጽህና ጥብቅና ይዛችሁ ብታስቀምጧት ራሱ ምንም ችግር የለውም። በግድ መደረግ ያለበት ነገር ሆኖ አይደለም። በንጹህ ጥብቅ አርጓት እሷነቷን አትለቅም። ወይ ይቅርታ መጀመሪያ እንደሚታየው ሁሉ ልክ እንደ ወርሃዊ ሁሉ ትሆናላችሁ ማለት ነው። ወርሃዊ እንትን የሚባል ነገር አለ አይደለ? ልክ እንደዛ ነው እንትን የምትሉት። በቃ ድንግልናው ሲመለስ ግራ አጋባሽን እኮ እንዴ። ወራዊው ነገር ከየት ነው የሚመጣው? ከእንቁላላችን እኮ ነው የሚመጣው። ከዚህ ከሌላ ቦታ ነው እሱ የሚመጣው። ይሄኛው እኮ ሌላ ቦታ ነው። ምን ሆነ ነው? ኖ ልልሽ የፈለግኩ ምን እንደሆነ ታውቂያለሽ? በዛ ስሙን መጥራት ስላልፈለግኩ ነው። ገባሽ አይደለ? በዛ እንደምታዩት ሁሉ አሁን ድንግልና ሲመለስ ማነው ኦሪጂናል? አይደፈንም እኮ ወንድሜ፣ አይደፈንም። ድፍን እኮ አይልም። እንግዲህ በስዕል እልክልሃለሁ። በስዕል እኔን ሲያስረዱ የሳሉ ስዕል እልክልሃለሁ። ኧረ ተው በእናትህ አንተ ይቅርብህ። ለማንኛውም ያው መቀመጫውንም የዓመቱ ምርጥ መቀመጫ ብለን አሳልፈነዋል። ይመቻችሁ። መሲ ስላስገባሽኝ አመሰግናለሁ። መልካም ጊዜ ነው። መሲ ናት ያስገባች። እሺ ወንድሜ ሻው። አይ አንቺ ቤት ነው ደግሞ ወደ ሰንት። ኧረ አንቺ ነው ያስገባሽ። ሙኒት እንደነሽ ራነሽ ሰላም ዜና ወንዶች ቢቀርባችሁ ወንዶች እኮ አይሆንም። ይሄ ለሴቶች ነው። ወንዶች መግባት የለባችሁ። ማርያምን ይሄ ለወንዶች አይመጥንም፣ አይነፋም። ወንዶች እናንተ መጠየቅ አትችሉ።
ሴቶች ብቻ ናችሁ። በቃ እንዲገባል ጠይቆ ይውጣ። ሌላ ጊዜ ሴቶች ብቻ ነው። ጠይቅም ሰላም ልልሽ ነው። ስለዚህ ጉዳይ ለመጠየቅ አይደለም። እሺ ትነግሪኝ ምን ያህል ወጪ ነው የሚፈጀው? ማለት አቅማችን ለማጠራቀም ነው። እኔ እንኳን አቅሙ የለኝም፣ ግን ምናልባት እንደየቦታው ሊለያይ ይችላል። ዱባይ ውስጥ ነሽ ያለሽው አንቺ? ዱባይ ነው ያለሁት፣ ኢማራት። ኦኬ፣ ልላክልሽ እና አድራሻውን ሄደሽ ብታናግሪያቸው ሙሉ እውቀቱ እንዲኖርሽ ማለት ነው። ኦኬ፣ ማለት እኔ አሁን ለምሳሌ ማዳም ቤት ነው ያለሁት እና ከሱ ጋር ይሄዳል። ለምን አስፈለገሽ ማዳም ቤት ሆነሽ አንቺ? ማለት በውጭ ያለ ባለቤቴ ማለት ነው እና በወረቀት ምናምን አለ። ስለዚህ ምን አድርጊ መሰለሽ፣ ካንስሌሽንሽን ከማዳም ስትወስጂ 28 ቀን የእንትን ጊዜ ያለሽ ስራ መፈለጊያ ወይ ደግሞ አገርሽ መግቢያ ወይም ሌላ ቪዛ የምትቀይሪበት ጊዜ ማለት ነው። ያን ሰዓት ላይ ኦፕሬሽኑ የ1 ቀን ነው የሚሰሩት፣ ሰርጀሪው 1 ቀን የ4 ሰዓት ስራ ነው። ያን ሰዓት ላይ ሄደሽ ተሰሪ። አሁን ግን ማዳም ቤት ሆነሽ የየሰው ሰውነት የተለያየ ነው። ሰውነትሽ ይችላል እንደኔ ቶሎ ኦኬ ትሆኛ አትሆኝ የሚታወቅ ነገር የለም። እሺ፣ ስለዚህ በራስሽ በሆንሽ ሰዓት አድርጊው። እንዲህ አይነት ትርፍ የሆነ ነገር ተጨናንቀሽ የምታደርጊው ነገር አይደለም፣ የተመቻቸ ሁኔታ ላይ ስትሆኝ። እሺ እሺ፣ ያመሰግናለሁ።